ሰላም የጃጊሱ ቤተሰቦች የእንጀራ እናቱን በወሲብ ካስደሰታት በኋላ ወደ ሌላ ከተማ የሸሸው የ19 ዓመት ወጣት በድጋሚ ከ40 ዓመቷ የሴት አለቃው ጋር በጀመረው የፍቅር ግንኙነት በራሱ ላይ ያመጣውን ትልቅ አደጋ ሃሎን ፊዮ በተሰኘ ፊልም ላይ እንመለከታለን። ርዕስ ማየት ለማይወዱ ሰዎች ቤተሰቦች ይባካችሁ ወይ ሰምታችሁ ካልሆነ ማንበባችሁ አስረዱልኝ። ኮሜንት ላይ የመጡኮ ርዕስ በማለት ነፍሴን አስጨነቋት። ለማንኛውም የደውል ምልክቷን ሳታበሩ ሁሉንም ፊልሞች ቀጣይ የምትሉ ተመልካቾችም ባትለፉ ባይ ነኝ። ምክንያቱም ደውላን ካላበራችሁ በሰራላችሁም አይደርሳችሁም ማለት ነው። ስለዚህ ቻናሉን ሰብስክራይብ፣ የደውል ምልክቷን ክፍት፣ ይህን ቪዲዮ ላይክ፣ ለምትወዳቸው ሰዎችም ሼር በማድረግ ቀጥታ ወደ ዛሬው ፊልማችን። በፊልሙ መጀመሪያ ላይ እናቱ ከሞተችበት በኋላ በብቸኝነትና በጭንቀት ስሜት ውስጥ የሚኖርን አንድን ሄለም የተባለ ልጅን እንተዋወቃለን። የሄለም እናት የሞተችው ከ2 ዓመት በፊት ሲሆን በቤታቸው አቅራቢያ በሚገኝ መጠነኛ ሐይቅ ውስጥ ሰጥማ ነበር ህይወቷ ያለፈው። ነገር ግን የእንጀራ እናቱ አባቱን ያገባቸው እናቱን ገላ ሊሆን ይችላል ብሎ በመጠርጠር አባቱም ቢሆን የእንጀራ እናቱን የተባበራት ይመስለው ነበር። ምክንያቱም እሷ ቀደም ሲል የአባቱ ጻፊው ነበረችና ልክ እናቱ ከሞተች በኋላ ነበር ጊዜ ሳያጠፉ የሄለም አባት እሷን ያገባት። ሄለም ከአባቱ ጋር ጥሩ ግንኙነት ስላልነበረው ከአባትና ከእንጀራ እናቱ ጋር አብሮ መኖር አይፈልግም። ስለዚህ ብዙ ጊዜ በቤታቸው አቅራቢያ ባለው ጫካ ውስጥ ከተሰራ የእንጨት ቤት ውስጥ በብቸኝነት ቀን ሙሉ ያሳልፋል። በዚያም ቦታ አዛውትሮ ስለሚያሳልፍ ሁል ጊዜ በቴሌስኮፕ ወደ ጫካው የሚመጡትን ሰዎች የመሰለል ልምድን አካብቷል። በአጉሊ መነጽሩ ጎብኚዎችን አስተውሎ ከተመለከተ በኋላ እያንዳንዱን እንቅስቃሴያቸውን በሙሉ በማስታወሻ ደብተሩ ውስጥ ይጽፈው ነበር። ሐሳቡንም በማስታወሻ ደብተሩ ላይ ይጽፋቸዋል። አንድ ቀን ግን የሄለም የእንጀራ እናት ስለሌሎች ሰዎች የጻፈበትን ማስታወሻ ደብተሩን ከደበቀበት አግኝታ ነበበች። ስለ እንጀራ እናቱ ማራኪ የሆነ ውበት ባድናቆት ቃላት አወድሶ አስፍሮበታል። ይህን ሁሉ እያነበበች ትቆይና የሄለም የእንጀራ እናት በቀጥታ ወደ እንጨት ቤቱ ትሄድና ልታማልለው ትሞክራለች። ሄለም የእንጀራ እናቱ ቆንጆ ስለሆነችበት ራሱን መቆጣጠር አልቻለም ነበር። ሁለቱም ራሳቸውን ለወሲብ እያዘጋጁ ይቀራረባሉ። ከጊዜያት በኋላ ግን የሄለም እንጀራ እናት ይህን ነገር ለአባቱ ነግሮባት በማጣላት በመካከላቸው ርቀት እንዳይፈጥርባት በመስጋት አስገድዳው ወደ ሌላ ከተማ እንዲሄድ ታደርገዋለች። ከዚህም ዕለት በኋላ ሄለም ለብቻው ምንም ወደማያውቀው ከተማ ይመጣል። ይሁን እንጂ ምግብም ሆነ ገንዘብ በእጁ አልያዘም ነበር። በተጨማሪም ሄለም ማደሪያ የሚሆነው ስፍራ ስለሌለው በባዶ ሆዱ የህንጻ ጣሪያ ላይ ወጥቶ ለማደር ይገደዳል። በማግስቱ ጠዋት ሄለም ኬት የምትባል ቆንጆ ሴት በመንገድ ላይ ስትጓዝ ከርቀት ይመለከታል። ኬት ከሄለም የሞተች እናት ጋር በደንብ ትመሳሰል ነበርና ልክ እንዳያት በጣም ደነገጠ። ሄለም ፊቷን በጨረፍታ እንዳየ በመጀመሪያ ላይ እናቱ ነበር የመሰለችው። ስለዚህ ሄለም ኬት ከአይኑ ሳትርቅ ተከታትሏት ወደ ሆቴል ስትገባ ይመለከታታል። እሷንም ተከትሎ በመግባት የሆቴሉ አስተዳዳሪ እንደሆነች ይገነዘባል። ቀጥሎም ወደ ኬት ቢሮ ዘልቆ እዚህ ሆቴል ውስጥ ለኔ የሚሆን ምንም አይነት ስራ ታገኝልኝም ብሎ ይጠይቃታል። ኬትም ጥቂት የተወሰኑ ጥያቄዎችን ከጠየቀችው በኋላ በሆቴሉ ምግብ ማብሰያ ኩሽና ውስጥ ስራ እንዲሰራ ተቀጥረዋለች። ሄለም በዚህ ጊዜ ስራ በጣም ስለሚያስፈልገው ይህን ስራ ከልቡ መስራት ይጀምርና ሁሉንም ስራ በሙሉ ስሜቱ በደስታ እንዲሁም በቁርጠኝነት መስራቱን ይቀጥላል። ሄለም ይህን ስራ በመስራቱ በጣም ደስተኛ አድርጎታል። ከዚህ ጊዜ በኋላም በረፍት ቀኑ ከስራ ልክ እንደወጣ ኬትን ለመከታተል ይወስናል። ስለዚህ እያንዳንዱን የዕለት ተዕለት እንቅስቃሴዋን የት እንደምትሄድ ምን እንደምታደርግና ቤቷስ ወዴት እንደሆነ ተከታትሏት ይደርስባታል። ሄለም ይህን ሁሉ የሚያደርገው ኬትን መውደድ ስለጀመረ ነበር። ከዕለታት አንድ ቀን ኬት ወደ ስራ ቦታ አልመጣችም። ሄለም ከስራ እንደወጣ በቀጥታ ወደ ኬት ቤት ይሄድና በድብቅ ወደ ውስጥ ይገባል። ከዚያም ከመስኮቱ ወደ ውጭ በኩል ሲመለከት የከተማውን ትልቁን የሰዓት ማማ ፊት ለፊት ይመለከታል። በዚህም የተነሳ የኬትን ቤት ከፊት ለፊት ባለው ትልቅ የሰዓት ማማ ላይ ሆኖ ቢመለከት በደንብ ሊታየው እንደሚችል ይገነዘባል። ሄለምም ስራ የተቀጠረው ከሰዓቱ ማማ ስር ባለው ህንጻ ስር ነበር። በዚያው ቅስፈት ድንገት ኬት ወደ ቤቷ ትመለሳለች። ሄለምም በድንጋጤ እሷ ሳታየው በመስኮቱ በኩል ወጥቶ ወደ ቤቱ ጣሪያ ላይ ይወጣል። ከዚያም በኬት የቤቱ ጣሪያ ላይ ባለው የመስታወት ሽፋን ባለው ቀዳዳ በኩል አጭልቆ ሁኔታዋን በሙሉ አንድ ሳያስቀር መሰለል ይጀምራል። ሄለም ከዚህ ቀደም የሚኖረው በሆቴሉ የእንግዳ መቀበያ በሆነው በትንሽ ክፍል ውስጥ ሲሆን አሁን ላይ ግን የኬትን ቤት ለመሰለል ሲል ከሰዓቱ ማማው ህንጻ ስር ማደሪያውን ለማበጀት ወስኗል። በማግስቱም በማማው ስር ማንንም ሰው ስለማይመላለስበት ከሰዓት ማማው ክፍል ውስጥ ገብቶ በማጸዳዳት ማደሪያውን ማበጃጀት ጀመረ። ምክንያቱም ከዚህ ላይ ሆኖ ኬትን በአጉሊ መነጽሩ እርዳታ በደንብ አድርጎ ለመከታተል ያስችለዋል። ከዚህ ዕለት ጀምሮም ሄለም በየቀኑ በአጉሊ መነጽሩ እርዳታ ወደ ኬት ክፍል
አነጣጥሮ መመልከቱ ይቀጥልና መግባትና መውጣቷን እንዲሁም ራሷን ስታስውብ ስትጨፍርና ስፖርታዊ እንቅስቃሴዎችን ስትሰራ ይመለከታታል። ከዕለታት አንድ ቀን ሄለም እንደተለመደው ኬትን ከሰዓት ማማ ላይ ሆኖ ሲከታተላት በድንገት የሆቴላቸው አንዱ ነባር ሰራተኛ ወደ ኬት ቤት ሊገናኛት መምጣቱን ያስተውላል። ሁለቱም በቆይታቸው ዘና እያሉ ገላዎቻቸውን ሼር እየተደራረጉ ነበር። በማግስቱ ደግሞ ሄለም ወደ ሰዓቱ ማማ ላይ ለማውጣት የላይኛውን ክፍል ደረጃ ሊጠቀም ሲል ድንገት ትላንት ማታ ከኬት ጋር የነበረው የሆቴሉ ነባር ስልጣን ያለው ሰራተኛ ያስቆመዋል። ከዚያም በቁጣ አንተ በዚህ በኩል ወደ ላይኛው ክፍል መውጣት አትችልም፣ ወደዚያ ክፍል መሄድ የሚችሉት ከፍተኛ ስልጣን ያላቸው የሆቴሉ ሰራተኞች ብቻ ናቸው ይለዋል። ከዚህም በኋላ ሄለም በኩሽናው ውስጥ መስራቱን ሲቀጥል ድንገት ሳያስበው ኬት አንድ ቀን እሱ ወደዋለበት ክፍል ትመጣለች። ስለዚህ ስራ ምን እንደሚሰማ እስቲ ንገረኝ ብላም ተጠይቀዋለች። እሱም ለዚህ ጥያቄዋ በስራው ዘና ያለበትና እየተደሰተ እንደሆነ ይነግራታል። ይህን ምላሹን እንደሰማች እሷም ደስተኛ ትሆናለች። ሄለም ዘወትር እሷን ለማየት ሲል በቤቷ ጣሪያ ላይ ወጥቶ ብቻዋን ስትሆንና ምሽት ላይ ኬትን በመብራት ነጸብራቅ ደምቃ ሲመለከታት ጥሩ ስሜት ይሰማው ነበር። ነገር ግን ዛሬም እንደቀደመው ጊዜ ኬት ከስራ ባልደረባዋ ጋር መሆኗን ይመለከታል። ከዚያም ሄለም በድብቅ እነሱን መመልከቱን ይቀጥልና ከንግግራቸው ለመግባባት የተነሳ ሰውየው ባለትዳር መሆኑንና ይባስ ብሎም ሁለት ልጆች እንዳሉት ይገነዘባል። ይህም ማለት እሱና ኬት እየተገናኙ ያሉት በድብቅ ነው ማለት ነው። ሄለም ይህን በማወቁ በጣም ነበር የደበረው። ከዚህም በኋላ ሄለም ከሁሉም ሰው ወደሚደበቅበት ወደ ሰዓቱ ማማ ላይ ይወጣል። ኬትና ሰውየው ያደረጉትን ነገር በመመልከቱ እናቱን ያስታውስ ጀመረ። በግልጽ ባያውቅም አባቱና የእንጀራ እናቱ ለረጅም ጊዜ በድብቅ ሲገናኙ እንደነበር ይሰማውና በሐሳቡ እናቱ የሁለቱን ግንኙነታቸውን ባወቀች ጊዜ የእንጀራ እናቱን ለመገናኘት ሄዳ የእንጀራ እናቱ ደግሞ ወላጅ እናቱን በመግደል ከአባቱ ጋር በጥሩ ሁኔታ ያለማንም ከልካይ ለመኖር ወስና ይሆናል በማለት ከራሱ ጋር አውርቶ ይስማማል። ሄለም የእንጀራ እናቱና ወላጅ አባቱ እናቱን ለመግደል አንድ ላይ ተባብረዋል ብሎ ስላሰበ በማግስቱ ቀጥታ ክስ ሊያጽፍ ወደ ፖሊስ ጣቢያ ይሄዳል። የእንጀራ እናቱን ስም በመጥቀስ እናቴን ገላብኛለች ብሎ ክስ ያስመሰርታል። ቀጥል አድርጎም ሄለም ለፖሊሱ አባቱም ቢሆን እሱን እንደማይደግፈው ይነግረዋል። በማግስቱ ኬት ሄለምን ወደ ቢሮ አስጠራቸውና በሆቴል ውስጥ የፊት ወንበር እንግዳ ተቀባይ አድርጋ ስራ ትሰጠዋለች። ሄለምን በደስታ ተስማምቶ ስራውን ወዲያው ይጀምራል። ብዙም ሳይቆይ ታዲያ ይህንንም ስራ መውደድ ይጀምርና ከአዲስ ጓደኛ ጋር ይተዋወቃል። አንድ ቀን ሄለም ኬትን ከሰዓት ማማ ላይ ሆኖ ሲመለከታት በድንገት መዘዘኛው ሰራተኛ ብቅ ብሎ ይህንን ሲያደርግ ይደርስበትና ሄለም ሁል ጊዜ ከሰዓቱ ማማ ላይ ሆኖ ኬትን እንደሚሰልላት ተገነዘበ። ከዚያም በኋላ አለቃው በንዴት ሄለምን በፖሊስ አሳስሮት ከስራ እንደሚያባረረው በቁጣ ያስፈራራዋል። ነገር ግን ሄለም ቆፍጠን ብሎ እሱም በሚስቱ ላይ እየማገጠና ከኬት ጋር በድብቅ ግንኙነት እየፈጸመ መሆኑን እንደሚያውቅ ለሚስቱም ሊነግርበት እንደሚችል ለአለቃው ይነግረዋል። ሄለም እሱን ለማጥመድ ይሞክርና አለቃውን ከስራ የማባረር ውሳኔውን አስቀይሮ ሁለቱም ስህተቶቻቸውን በሚስጥር ለመጠበቅ ይስማማሉ። ሄለም በስራው ላይ ያለ በማግስቱ ኬት ወደሱ ትመጣና መልካም ልደት ይሁንልህ ብላ ታስገርመዋለች። ምክንያቱም ዛሬ ነበር ሄለም 19 ዓመት የሚሞላው። የሥራ ባልደረባውና ጓደኛውም ይህን ጉዳይ እንዳወቀ ለምን ፓርቲ አናዘጋጅም ብሎ ይጠይቀዋል። በዚህም አጋጣሚ ኬት ሄለም ልደቱን እንዲያከብር ስለምትፈልግ ጥያቄውን ደገፈችውና ዛሬ ማታ ወደ ክለብ ለመሄድ ያቀዳሉ። ማታ ላይም ሄለም የሥራ ባልደረባውና ኬት አንድ ላይ ሆኖ በክለቡ ባር ላይ መጠጣት ጀምራሉ። የሄለም ጓደኛ በጣም ስለጠጣና ስለሰከረ ሁለቱ እየጠጡ አፍ ገጥሞ ማውራታቸውን ሲቀጥሉ እሱ ተሰናብቷቸው ወደ ቤቱ ይሄዳል። ለረጅም ጊዜ ሲጠጡ ቆይተው ሲመሽባቸው ኬት ሄለምን አስከትላ ወደ ቤቷ ታቀናለች። ኬት በጣም ሰክራ ስለነበር እየተለፋደደች ወደሱ ትመጣና እሱ እንዲያወጣት እያማለለችው ለመቅረት ትሞክራለች። ነገር ግን ሄለም ለዚህ ነገር ዝግጁ አልነበረም። ስለዚህ ሁለቱም ምንም ሳያደርጉ እንዲሁ እየተያዩ እንቅልፋቸውን ይለጥጡታል። ሄለም ከኬት አጠገብ ተኝቶ በትኩረት እየተመለከታት ዘወትር ህልምና ምኞቱ የነበረችው ይቺ ቆንጆ ልጅ ዛሬ አብራ መተኛቷን አምኖ መቀበል አልቻለም። ይሁን እንጂ ይህ ለሱ በጣም ጥሩ ስሜት እንዲሰማው ያደርግ ነበር። በሚቀጥለው ቀን ሄለም ልክ ወደ ስራ እንደገባ በመጀመሪያ ወደ ኬት ይሄድና ፍቃደኛ ከሆንሽ ከስራ በኋላ ለምን አብረን ጊዜ አናሳልፍም ብሎ ይጠይቃታል። እሷ ግን ፈጽሞ ፍቃደኛ አልነበረችም። ጭራሽ ባስ ብሎ ትናንት ማታ በስካር ስሜት ውስጥ ሆኜ ያደረኩትን ማንኛውንም ነገር መርሳት አለበት እሺ ብላ ቅስሙን ስብርብር ታደርግበታለች። እሱም ይህን እንደሰማ ልቡ ተሰብሮ ከቢሮዋ ይመለሳል። ከተወሰነ ጊዜ በኋላ ግን ለሄለም በስልክ ተደውሎ ወደ ሆቴል ክፍሏ እንዲመጣ ትዕዛዝ ትሰጠዋለች። እሱም በፍጥነት ወደ ክፍሏ ያመራና በክፍሉ ውስጥ ሰፍ ብላ እየጠበቀችው ያገኛታል። ቀጥሎም እሷ ወደ ሄለም በቀስታ መቅረብ ትጀምርና ሁለቱም የጋለ ሰውነቶቻቸውን በፍቅር ወላፈን ማቅለጥ ይጀምራሉ። አሁን ላይ ሄለም ከኬት ጋር በመሆኑ በጣም ጥሩ ስሜት እየተሰማው
ሲሆን ኬትም ብትሆን ከሄለም ጋር ባደረገችው የፍቅር ግንኙነት በጣም ደስተኛ ነበረች። ከለታት አንድ ቀን ሄለም እንደተለመደው እሷን ሊመለከታት ወደ ጣራዋ ላይ ይወጣል። ይሁን እንጂ እንዳለመታደል ሆኖ ያ ክልፍልፍ የሆነ አለቃው በኬት ክፍል ውስጥ አብሯት ይመለከተዋል። ሰውየው ኬትን በግድ ለማውጣት ፈልጎ እየተጫናት ነበር። ቀጥሎም ከኬት ጋር ባይለኛው መጨቃጨቅ ይጀምርና በንዴት እየጮህባት ፊቷን በጥፊ ድርግም ማድረግ ይጀምራል። ይህም ድርጊት ሄለምን በጣም ነበር ያስቆጣው። ስለዚህ ኬትን ለማዳን ሲል የክፍሉን መስኮቶች ሰባብሮ ወደ ክፍሉ ውስጥ ዘሎ በመግባት የሥራ አለቃውን ለማስቆም የተቻለውን በማድረግ ይሞክራል። ሰውየውም ወዲያው እጁን በሄለም ላይ እየቀሰረ ለኬት ስለ ሄለም ድብቅ የሆነ ስለላ በዝርዝር ይነግራት ጀመረ። ስሚ፣ እሱ ማለት ከሰዓት ማማ ላይ ሆኖና ወደ ቤትሽ ጣሪያ ላይ ወጥቶ የምታደርጊውን ሁሉ ተደብቆ እንደሚከታተል ታውቂያለሽ ይላታል። ይህን እንደሰማች ኬት መጀመሪያ ላይ ሰውየውን ነበር በንዴት ከዚህ ውጣልኝ ብላ እንዴት የጠየቀችው። እሱም ወጥቶላት ከሄደ በኋላ ሄለምን እውነቱ ምንድነው? ተከታተለኝ ነበር? ከሆነስ ይህን ሁሉ ነገር የምታደርገው ከመስ ጀምሮ ነበር በማለት ታፋጥጠዋለች። እሱም በዚህ ጊዜ እየፈራ እኔ አንቺን ካየሁሽ ጊዜ ጀምሮ እከታተልሽ ነበር፣ ነገር ግን ከዚህ ድርጊቴ በስተጀርባ አንድ ትልቅ ምክንያት ስላለኝ ነው ይላታል። ይህን ስትሰማ ኬት እጅግ ተናደደችበት። በዚህም የተነሳ እሱን ለመስማት ፈቃደኛ አልሆነችም። ስለዚህ እሱም ከዚህ ቤት ወጥቶ እንዲሄድላት እየጠየቀችው በዚያው ቅስፈትም ከስራው መባረሩን ነገረችው። በሚቀጥለው ቀን ኬት ከስራ ወጥታ ወደ ቤቷ ስታቀና ሄለምን ከሆቴሉ ደጅ ላይ በሚያሳዝን ሁኔታ ተቀምጦ ተመለከተችው። ከዚያም ከልቧ ታዝንለትና ከራሷ ጋር ይዛው ወደ ቤቷ ታመራለች። በዚያም እንዳሉ ኬት ሄለምን ለምንድነው እኔን ስትከታተለኝ የነበረው ትለዋለች። እሱም ቀበል አድርጎ መልክሽ ከ2 ዓመት በፊት የሞተችውን እናቴን ስለሚመስል ብሎ ይመልስላትና በዚህም ምክንያት አንቺን ተከታተልኩሽ ይላታል። አክሎም እኔ እናቴን በጣም ወዳት ነበር፣ በዚህ ምክንያትም ከመሞቷ ሐዘን ጉዳት ላይ በቶሎ ማገገም አልቻልኩም። እናቴ እንደሞተች ነበር አባቴም ወዲያው ያገባው። ስለዚህ እኔ የቀድሞ ህይወቴን በሚመስል መልኩ መኖር አልቻልኩም። የእንጀራ እናቴን የምጠላበት ምክንያት በጣም እየሰፋ መጣብኝ። እሷ ላይ መጥፎ ነገር ለማድረግ አስቤ ነበር። ይሁን እንጂ ከዚህ ይልቅ በአቅራቢያችን ባለው ጫካ ውስጥ በሚገኝ የእንጨት ቤት ውስጥ ብቻዬን መኖር ጀመርኩኝ። ከጊዜም በኋላ ቦታው ልማድና ሱስ ሆነብኝ። ሆኖም ግን ወደዚህ ከተማ እንደመጣው ነበር አንቺን አይቼ የተከታተልኩሽ ይላታል። ሄለም በተጨማሪ የእናቴ ፊት ከአንቺ ጋር ተመሳሳይ ስለሆነ አንቺን ባየው ቁጥር እናቴን አስታውሳለሁ፣ ለዚህም ነው አንቺን ስከታተልሽ የነበረው ብሎ ይገልጽላታል። ኬት ይህን ሁሉ ነገር በጥሞና ካደመጠችው በኋላ ለሄለም ጥልቅ ሐዘን ይሰማታል። ከዚህም በኋላ ኬት ሄለም ከራሱ ጋር ይዞት የመጣውን የእናቱን ልብስ አውጥታ ትለብሳለች። ሄለም ኬትን በእናቷ አለባበስ ወደሱ መምጣቷን ተመልክቶ እናቱን ያስታውስና ዞሮ ማልቀስ ሲጀምር ኬት ቀረብ ብላ ታጽናናዋለች። በሚቀጥለው ቀን ሄለም ወደ ስራ ገበታው እንደተመለሰ ከፖሊስ ጣቢያ አድራሻውን ያገኙት ወላጆቹ እሱን ሊገናኙ ስራው ቦታ ድረስ ይመጣሉ። በወላጅ እናቱ ላይ ክስ መስርቷል። ቢሆንም ግን ምንም ማስረጃ ሊያቀርብ አልቻለም ነበር። በዚህም ምክንያት በእንጀራ እናቱ ላይ ምንም አይነት እርምጃ ሊወሰድባት አልተቻለም። በማስቀጠልም የሄለም አባት እነሱ ብዙ ብድር እንደወሰዱና ብድሩንም ለመክፈል የተወሰነውን የእናቱን መሬት ለመሸጥ መገደዳቸውን ይነግረዋል። ስለዚህ እናቱ ከመሞቷ በፊት በስሙ ባደረገችው የውርስ ወረቀት ላይ እሱ እንዲፈርም ይጠይቀዋል። ሄለም ከዚህ ተንኮል በስተጀርባ የእንጀራ እናቱ እጅ እንዳለበት ስለተጠረጠረ በውሉ ላይ ለመፈረም ፈጽሞ ፈቃደኛ አልሆነላቸውም። ከዚያም የእንጀራ እናቱ በእሱ ላይ አጉሉ የሆኑ ነገሮችን ካደረገችበትና ከተናገረችው በኋላ ተመልሰው ይሄዳሉ። ሄለም የእንጀራ እናቱ ከመሄዷ በፊት የእናቱ ሞት ድንገተኛ አደጋ እንደሆነና እሱም ሊረሳው እንደሚገባ የተናገረችውን የማይታመን አስጸያፊ ቃላቶቿን ማታ ላይ መልሶ ያስታውሰውና ይጨነቃል። ይሁን እንጂ ሄለም እነዚህን አስጨናቂ ቃላቶች መልሶ በማስታወሱም ራሱ ላይ ነበር በጣም ሲናደድ የቆየው። በሚቀጥለው ቀን ሄለም ባቡር ተሳፍሮ በቀጥታ ወደ ቤታቸው ይመለሳል። ሄለም በአዘንና በስቃይ ክፉኛ ተጎድቶ ስለነበር በጸጥታ ወደ ቤት ገብቶ ወደ እንጀራ እናቱ ዘንድ ይሄድና አፏን በጨርቅ አፍኖ ያግታታል። ከዚያም ወደ ሐይቁ መሃል ይዟት ይሄድና በውሃው ውስጥ አሽቀንጥሮ ይወረውራታል። ነገር ግን በድንገት እንጀራ እናቱን መስጠም ስትጀምር ሄለም መጥፎ ነገር እየሰራ እንደሆነ ተገነዘበ። ስለዚህ በፍጥነት እንጀራ እናቱን ከውሃው ውስጥ አውጥቶ ህይወቷን ይታደገውና ይቅርታ ይጠይቃታል። ከዚያም የእንጀራ እናቱ ከሐይቁ በህይወት ትወጣለች። በመቀጠልም የሄለም አባት ወደ እርሱ ዘንድ መጥቶ እናቱ ለረጅም ጊዜ በጭንቀት ህመም እንደተዋጠችና ከዚህም ለመገላገል ብላ ራሷን እንዳጠፋች እውነቱን ዝግዝግ አድርጎ ይነግረዋል። ሄለምን በውሳኔው ፍጹም ልክ እንዳልሆነና እንደተሳሳተ ይገባዋል። ላሳየው መጥፎ ባህሪም አባቱን ይቅርታ ከጠየቀው በኋላ ባቡሩን ድጋሚ ተሳፍሮ ተመልሶ ወደ ኬት ከተማ ይሄዳል። እሷ ግን ዳግመኛ ልታገኘው ፈቃደኛ አልሆነችም። እሱ ከዚህ ቀደም
ቀደም ከማንም ጋር ጥሩ የሆነ ግንኙነት ኑሮት እንደማያውቅ በመናገር ልትርቀው እንደምትፈልግ ታሳውቀዋለች። በዚህም ምክንያት ከእንግዲህ ከማንም ጋር የፍቅር ግንኙነት መመስረት እንደማትፈልግ ትነግረዋለች። ኬት ሄለምን ገና ወጣት እንደሆነና ከሷ ጋርም በድጋሚ የፍቅር ግንኙነት መመስረት ከፈለገ ከወደዳትም አሁን ላይ ገና ልጅ በመሆኑ ከጥቂት ዓመታት በኋላ ተመልሶ ሊያገኛት እንደሚችል በማሰብ ታሰናብተዋለች። ከዚህም ስንብት በኋላ ሄለም ከዚያ ወጥቶ በመንገድ ላይ እየተጓዘ ፊቱ ላይ ፈገግታ በማንጸባረቅ አንድ ቀን ተመልሶ ከኬት ጋር በእርግጠኝነት እንደሚገናኝና አብሯትም እንደሚሆን ለራሱ ቃል እየገባ በድንገት ፊልማችን ይጠናቀቃል። የተወደዳችሁ ቤተሰቦቼ ድንገት በእናንተ ፍላጎት የፊልሙ ቀጣይ ክፍል ቢሰራ ሄለም የእውነት ትልቅ ሰው ከሆነ በኋላ ወደ ኬት ተመልሶ የሚመጣ ይመስላችኋል? ሐሳባችሁን እስቲ በኮሜንት አሳውቁኝ። በቀጣይ ምርጥ ፊልማችን ተመልሰን እስክንገናኝ ድረስ በቻናሌ ላይ የተለቀቁትን ምርጥ ፊልሞች እያያችሁ ጠብቁኝ በማለት ሳምንቱ የእናንተ ይሁን እላለሁ። ጃጊሶ ፊልሞች